እሱ ባይሳካልኝም እንኳን ህይወቴን ባልቀይረው እንኳን ዛሬ ላይ የሚደግፈኝ የሚወደኝ የሚያከብረኝ የራሴ የምለው ሰው አግኝቻለሁ። ትዳር ልመሰረት ነው ሙቢ። ከዚህ በኋላ የመጨነቅ አንተ ማስጨነቅ ምናምን ይብቃ። እዚህ ላይ ከዚህ በፊት የደረሰብሽ ነገር አለ አይደል? አግብተሽ ብዙ ያጣሽው ነገር አለ አይደል? ያኔ የተሰበርሽው ያኔ ያዝንሽው ነገር አይበቃም? አሁን ድጋሚ ላገባ ነው ማለት ነው ማለት ነው። አልፏል እኮ እሱ። ምንም ማሰብበት ነገር የለም። ትናንትና እንደዛ ተጎድተሽ እንደዛ ተሰቃይተሽ አረብ ሀገር እንደዛ ተንከራተሽ ድጋሚ ላገባ ነው ማለት ነው ማለት ነው። ቢን ትላንት ነው አልፏል እሱ እኮ። ተረጋጋ። ሰላም አለይኩም ወራህመቱላሂ ወበረካቱ። የኛ ፋሚሊዎች እንዴት ናችሁ? ዛሬ በጣም ደስ ብሎኝ ነው የመጣሁት። በጣም ደስ ብሎኛል። እንግዲህ ያም ቪዲዮ አይታችሁታል። በጣም ተሰምቶኝ በጣም ከፍቶኝ ነበር። አጠገቤ ነበራችሁ። ላሳያችሁኝ ፍቅር አክብሮታችሁ በጣም አመሰግናለሁ። በጣም አላህ ያክብርልኝ ለማለት ፈልጋለሁ እና በዚህ አጋጣሚ ደግሞ ሙቢንን ሰርፕራይዝ ለማድረግ ነው የመጣሁት ዛሬ። እስከ ዛሬ ከኔ ጋር ነበረ እንደ ቤተሰብ እንደ እህት እንደ ወንድም ሆኖልኝ ተጨንቆ ከኔ ጋር ችግሮቼን ከኔ ጋር አሳልፎ በደስታዬ ከኔ ጋር ነበር እና እሱን ለማስደሰት ነው የወጣሁት። እንግዲህ ያም ከዛ ስመጣ በእንደዚህ አይነት መልክ አገኘዋለሁ ብዬ አላሰብኩም። ተለውጬ ራሴን ቀይሬ እንደዛ ነበር ያሰብኩት። እንግዲህ አላህ ያለው እንጂ አይሆንም። እንዳያችሁኝ ተመልሻለሁ እኔም እና እሱም በጣም አዝኗል እና አሁን ዛሬ እዚህ ጋር ኬክ አለ። ሙቢን አልነገርኩትም ለሙቢን እና ገና ጠርቼው ልነግረው ነው እሺ የሚል ይመስለኛል። ያው አታስቢ አብሽሪ፣ እሺ የማይልበት ነገር ምንም ነገር የለም። ምክንያቱም ሀሳብሽን ስትነግሪ ምናምን የምር በጣም ደስ የሚል ሀሳብ ነው። ምክንያቱም አንዳንዴ የሆነ የላብሽንም የድካምሽንም በጣም ብዙ ነገርሽን አይቶ ነው እና ፈጣሪ የሚሰጥሽን ነገር አይታወቅም እና ለአንቺ ይሄ ነገር በመሆኑ የምር ደስ ብሎኛል፣ በጣም ደስ ብሎኛል። እኔ የረጅም ሰዓት ሙባረክን አውቀዋለሁ እና ስላንቺ በደንብ አውርቶልኝ አያውቅም እና ብዙ ጊዜ የሆነ ባለፈውም ስጠይቅሽ ምናምን የሆነ ስላንቺ ብዙም አያወራም እና ለምን እንደሆነ አይገባኝም ነበረ እና ለካ ስላንቺ ሲያነሳ ምናምን ስለሚጨነቅ ምናምን ነበር እና ከዛ በኋላ ነበር ትናንት ምናምን ነበር በደንብ የነገረኝ እና ማላችሁ ላይ ያለው ነገር ምናምን ደስ ይላል ምናምን ቤተሰብነት ምናምን እንዲህ ሲሆን ምናምን ደግሞ የበለጠ ሞር ደስ ይላል እና አንቺ ያሳብሽው ሀሳብ አሪፍ ሀሳብ ነው። እንደኔ በጣም ደስ ይለኛል። ቤተሰብም ደስ እንደሚላችሁም እርግጠኛ ነኝ። ያው እኔም ደግሞ አንቺም ደግሞ ሞር ደግሞ ከዚህ በላይ እንድትጠነክሪ ነው የምፈልገው፣ ከዚህም በላይ ምክንያቱም አንድ ነገር ቢሄድ አንድ ነገር ስለሚመጣ ምንም ነገር አላፊ ነገር ነው። አላፊ ነገር እስከሆነ ድረስ ደግሞ ለዛ ነገር መጨነቅ ራስን ማርከም ሌላ ነገር ላይ መክተት ነው እና ሞር አይታወቅም። ለአንቺ የታሰበልሽ ለአንቺ ርዝቅሽ ነው የሚባለው። ርዝቅሽም እዚህ ሊሆን ይችላል እና አይታወቅም። ሁሌም እዛ መለወጥ ብቻ ሳይሆን መጥፋትም ይኖራል እና ዋና በሰላም በህይወትሽ ወደዚህ መምጣትሽ ደስ ብሎኛል። ባሰብሽው ነገር አጠገብሻለሁልሽ። እኔ ደስተኛ ነኝ። አብሽሪ። እንግዲህ ፋሚሊ እንደሰማችሁት ነው። አመሰግናለሁ በጣም እና ዛሬ የመጣሁት በቃ በትንሹም በትልቁም ከአጠገቤ ለቆመው ወንድሜ፣ ቤተሰቤ፣ እናት አባቴን እንደምለው ነው። ሙቢን ለእኔ በጣም ብዙ ዋጋ ከፍሎልኛል። በጣም ብዙ ማለት ነው፣ ተነግሮ ተከፍሎ የማያልቅ በጣም ብዙ ነገር ሆኖልኛል እና በዚህ አጋጣሚ አመሰግናለሁ። ምስጋና ውለታህን በምን እንደምከፍል አላቅም። አላህ ይክፈልልኝ እና ፋሚሊ እናንተም ደስ እንደሚላችሁ ተስፋ አረጋለሁ። እዛ እያለው ነበረ እዚህ አውርቼ ሁሉንም ነገር የጨረስኩት ከልጁ ጋር ማለት ነው እና እዛ እያለው ሁሉንም ነገር ጨርሼ በጣም የሚያስብልኝን በጣም የሚወደኝ በጣም የሚጨነቅልኝ ሰው ሰጥቶኛል። የራሴ የምለው ሰው ሰጥቶኛል አልሐምዱሊላህ። እና እዛ እያለው ነበር ያወራሁት። እዛ እያለው ሁሉንም ነገር ጨርሼ
ወደዚህ ስመጣ ደግሞ ለሙባረክም ለሱ ብቻ ነበር የተናገርኩት። ለሙባረክ ምንም አያውቅም ነበር ስመጣ እና ሁሉንም ነገር ጨርሰናል። በጣም ነው የምወደው፣ በጣም ነው የሚወደኝ፣ የሚጨነቅልኝ ከጎኔ ነበረ። ሁሉም ሰው ከጎኔ ሲጠፋ ማንም ፋሚሊ ምለው ሰው ከአጠገቤ ሳይኖር ሲቀር ባንገናኝ እንኳን በስልክም ካጠገቤ ነበር። በጣም ብዙ ነገር ሆኖልኛል እና ዛሬ ላይ ሁሉም ነገር ቢከለክለኝ ፈጣሪ እሱን ሰጥቶኛል። ስለዚህ ይሄኛውን ደስታዬን ደግሞ ከሙባረክ ከወንድሜ ጋር እንደምካፈለው ተስፋ አረጋለሁ። እሱም ደስ እንደሚለው በጣም ተስፋ አረጋለሁ። በጣም በትልቁ በክብር እንደሚድረኝ ተስፋ አረጋለሁ እና በቃ ከዚህ በፊት ደግሞ በጣም ብዙ ነገር ደርሶብኛል። በጣም ብዙ የተባለ ነገር ደርሶብኛል እና ዛሬ ደግሞ ፈጣሪ እንደጣለው ስለማይተው አንስቶኝ በጣም ለሚወደኝ ሰው ሰጥቶኛል። እንግዲህ አልሐምዱሊላህ። ያው እንዳወራችሁ እንግዲህ ሁላችሁም እንደሰማችሁት የምሬን ነው የምላችሁ። ሁሌም ቢሆን ፈጣሪ ጥሎ አይጥላችሁ እና እንዳወራችሁ የሚወደኝ የምወደው የሚያስብልኝ የሚጨንቅልኝ ውድ ባለቤት አግኝቻለሁኝ እና ላገባ ነው አለችኝ እና ነግራኝ ስትነግረኝ በጣም ደስ ያለኝ የምሬን ነው የምላችሁ። ምክንያቱም እቺ ልጅ በጣም ብዙ ፈተና በጣም ብዙ ስቃይ አይታ ነው የመጣችው እና በዚህ ነገር ለእሷ በመሆኑ በጣም ደስ ብሎኛል። ሙባረክም እኔ አላቅም እንዴት እንደሚደሰት አላቅም። በጣም ሙር ደስ እንደሚለው ከኔ በላይ እንደሚደሰት ደግሞ እርግጠኛ ነኝ። ምክንያቱም አሁን ላይ ምን ላድርግ ብሎ እየተጨነቀ ስለሆነ በዚህ ነገር በመሆኑ እንዴት እንደሚደሰት እኔ ልነግርሽ አልችልም። ይደሰታል። ያው እንግዲህ ለአንቺም ደስ ብሎኛል። እናንተም ቤተሰብም ደስ ስለሚላችሁ እርግጠኛ ነኝ እና የምር በጣም ነው ደስ ያለኝ። ምን እንደምልሻል ማለት አሁን የመጣሁት በቅርብ ነው። እንዴት በዚህ በቅርብ መተሽ ላገባ ነው ትያለሽ ምናምን ልትሉ ትችላላችሁ። ግን እኔ ከዛ በፊት ነው ሁሉንም ነገር ጨርሼ የመጣሁት። ማለት የሄድኩበት ባይሳካልኝ እንኳን አንድ ስጦታ ምለው ሰው ሰጥቶኛል ከዚህ ማለት ነው እና እዛ እያለው ነበር ሁሉም ነገር ያለቀው። እዚህ ስመጣ እንደምንጋባ ሁሉም ነገር እንደሚያልቅ ነበር የተነጋገርነው። አሁን እንግዲህ እሱ ቦታ ላይ ደርሻለሁ አልሐምዱሊላህ። ከዛ ስመጣ አንድ ምንም ስንቅ ባሊዝ እንኳን በጣም ወደው ሰው የሚያከብረኝ ማከብረው ሰው ሰጥቶኛል። ይሄን ደግሞ ለሙቢን ነገር ነው በጣም ደስ እንደሚለው ተስፋ አረጋለሁ። ደስ ይላል። አብሽሬ እና ፋሚሊ እስከ ቪዲዮ መጨረሻ ከኛ ጋር ሆኖ ሙባረክ እስኪመጣ ድረስ እንጠብቀው ማለት ነው። ውድ ፋሚሊያንስ ይመስለኛል እንቆቆሉ ሰርፕራይዝ! እንኳን ተወለድክ። ያቁጫል ቁጭ በላ እነግራለሁ። ሻማ አብረታችሁ የማን ለቅሶ ነው? ምንድን ነው? ልደት ነው። ልደት ነው ዛሬ የኔ። እንኳን ተወለድክ። እንኳን ለስኬት በቃ። ፋሚሊ እንደና ሰላም በላቸው። ቆይ ከዛ በፊት ምንድን ነው? እሱን እነግርሃለን። አይ ንገርኝና ከዛ ሰላም እላቸዋለሁ። ልደትህ ነው። መልካም ልደት። አይመስለኝም። ለዚህ በቃ ሰላም ብላቸውና እንገርህ። ሰላም እንዴት ናቸው? ከዛ ነገር የምር በደንብ በላቸው። ሰላም አለ። ኧረ ችግር የለውም ዝም በያቸው። መጀመሪያ ወደ ቁም ነገሩ እንግባ። ይሄን ያዘጋጀሁት እኔ ነኝ።
ለደስታችን፣ ለሀዘናችን እስከ ዛሬ ለተፈጠሩት ነገር ታውቃለህ። ከዚህ በፊት ከአጠገቤ ነበርክ፣ ስደሰትም ስጨነቅም እንደ ፋሚሊ በቃ ሁል ሲጨንቀኝም ከኔ ጋር ጭንቀኝን ተካፍለህ ችግሮችን ተካፍለህ እዚህ ላይ ደርሰናል ዛሬ። ትላንትና እኔ በዛ በደረሰብኝ ነገር ሁሉ ዛሬ ሌላ ሰው ቢሆን አይሆንም፣ ቤት አትገቢም፣ ሂጂ ውጪልኝ፣ ለምኜሽ ነበር ያስቀረው አትሂጂ ብዬ ለምኜሽ ነበረ ምናምን ትለኝ ነበር ይሄ ነገር ቢፈጠርና ዛሬ ግን አንተ እንደ እናት እንደ አባት ሳታባርኝ ምንም ያልፋል ሁሉም ነገር ያልፋል ብለህ ደግፈኸኝ እዚህ ጋር ነኝ እና በጣም አመሰግናለሁ። ለሁሉም ነገር አላህ ይክፈልልኝ እላለሁ። ውለታህን እኔ መክፈል አልቻልኩም፣ ውለታህን ልከፍልልህ አልችልም። እንግዲህ ፈጣሪ ይክፈልልኝ፣ አላህ ይክፈልልኝ ውለታህን ማለት ነው። እና ይሄን ኬክ ያዘጋጁት በጣም ደስ ይልሃል ብዬ ተስፋ አረጋለሁ። ሰርፕራይዝ ነው፣ ደስ ይላል ብዬ ተስፋ አረጋለሁ። እና አልገባኝም እኔ አስጨርሰኛ የመራስ በጣም ነው ያስጨነቅሽኝ። ማለት ስልሽ በጣም እየተጨነቅኩ ነው። ሰርፕራይዝ ነው እኮ ይሄ ሰርፕራይዝ አይመስልም። የሆነ ማለት እኔ እንጃ። እኔ ምስጋና ምንም አልፈልግም ስል ታውቂያለሽ። እኔ እኮ እያመሰገንኩ ሳይሆን ማለት እኔ ያደረኳቸው ነገሮች እኔ ያው እህቴም ስለሆንሽ አክስቴ ልጅ ነሽ፣ ቤተሰቦችሽ የሉም ዛሬ ላይ ታውቃለህ ስልሽ እኔ እነዛን ነገሮች ፈልጌ ሳይሆን ቢያንስ እንደ እህትነት ስለማይሽ ነው። አመሰግናለሁ ማለት አሁን እንዲህ እንድትይኝ አይደለም። አሁን እንደዚህ ያልሽኝ ያለሽው የሆነ ነገር አለ ማለት ነው። ምንም ሰርፕራይዝ ነው እኮ አነጋገሩ ሰርፕራይዝ አይደለም። አይ በቃ አሁን ይሄን ነገር ለሷ ለማመስገን ነው። በጣም ብዙ ነገሮች ስላሳለፈች በጣም ብዙ ነገር እኔ እንደዚህ አይነት ነገር አልፈልግም። ምስጋና ነው እንዴ? እያመሰገንኩ ሳይሆን አይ ለወንድም እኮ ምስጋና አይደረግም አውቃለሁ እኮ ግን ፈጣሪ ውለታን ይክፈልልኝ አሁን ማለት ነው። ለሷም ደስታ ብል ሌላም ነገር ተወና ምናምን ቁራስላት ምናምን ነገር ምክንያቱም ይሄ ነገር አንተ ትደሰትበታለህ ብላ ነው እዛ ያዘጋጀችው እና ከዛ በኋላ ልትልህ የምትፈልገው ነገር ስላለ ምናምን ነገር ኬኩን ደስ ብሎ ምናምን ቁረስና ምናምን ምክንያቱም ከትላንትና ዛሬ እዚህ ጋር ተሻሽላ ተቀምጣለች እና ባለፈው እያለቀሰች ነበር። ዛሬ ግን አይ እኔ የምፈልገው ጠንካራ ሴት እንድትሆን ከደረሱብሽ ችግሮች፣ ከደረሱብሽ ሀዘኖች፣ ከደረሱብሽ ህመሞች አላህን ይዘሽ ጠንካራ ሴት ሆነሽ ለሴቶች አርአያ ሆነሽ ትልቅ ደረጃ እንድትደርሽ ነው የምፈልገው። ገባሽ? እሱ እያለ እኔ አሁን እዚህ ጋር ያዘጋጁት ኬክ ለሌላ ለቅሶ ወይ ለምን ሳይሆን በቃ እስከዛሬ የነበረውን ነገር ሁሉ እንርሳውና ከአንድ አዲስ ህይወት እንኑር። ከአንድ አዲስ ማለት ነው። በቃ ሁሉም ነገር ይረሳና እኔም ትቼዋለሁ ወደኋላ። እንግዲህ ታውቃለህ ሁሉም ነገር ነግሬህ ነበረ፣ ግን ከዛ ሁሉ ውስጥ አንድ ያልነገርኩህ ነገር አለ። እዚህ ጋር ልነግርህ ነው። መጀመሪያ ኬኩን እንቁረስና አንድ ላይ ቆረሱ ነው እንጂ ስልኩ ለኔ ስጭኝና አንድ ላይ ቆማችሁ ነው ቆረሱ። ግን ከዛ በፊት ብትነግሩኝ ማለት ነው። ልቤ ወላሂ በጣም ተጨነቀ ልቤ ውስጥ። አይ የምር ደስ ጥሩ ነገር ነው። የምር ጠንካራ ሴት እንደሆነች ምናምን ያየሁበት ነገር ነው። ምናምን ነገር አሪፍ ነገር ነው። ሰርፕራይዝም ስለሆነ ደስ ይላል። እሺ ይኸውልሽ ቆረሱ ተቆርሷል ኬኩ። አመሰግናለሁ እስከዛሬ ከጎኔ ስለነበርክ ነው። ይሄ ምስጋና ሳይሆን በቃ አላህ ውለታህን ይክፈልልኝ በሚለው ነው። አሜን። ግን እኔ ምንም አትጨነቅ፣ ፈታ በል ስልሽ እኔ እንደዛ አይነት ነገር አልፈልግም። ታውቂያለሽ፣ ገባሽ? አንቺ ከደረሱብሽ ነገሮች አንጻር ከዚህ በፊት ብዙ ነገር ደርሶብሻል። ውጭ ስደት ከመሄድሽ በፊት እዚህ ታንገላተሻል። የደረሰብሽ ነገር አለ። ገባሽ? እኔ ውጭ ራሱ ስሸኝሽ ጠንካራ ሴት እሆናለሁ ምናምን ብለሽ ስላሳመንሽ ነው ወደ ስደት ራሱ ነው የሸኝሽ። እኔ ፈቃደኛ ነበርኩም ውጭ እንድትሄጂ፣ ግን አልተሳካልሽም። አላህ ያለው ነው የሚሆነው።
ሁሉም ነገር ለበጎ ነው። ገባሽ? ግን እሱ ባይሳካልኝም አንድ የተሳካልኝ ነገር አለና እሱን ልንገርህ። ደስ እንደሚል ተስፋ አደርጋለሁ። እሺ ንገሪኝ። አሁን እኮ እነግርሃለሁ። መጀመሪያ ብላ እስኪ። ኖ አሁን ንገሪኝ። አይ እነግርሃለሁ። ዘሌ ምንድን የተሳካለት ነገር ተነግራለች። እሷ በሷ ትሰማለች። በጣም ደስ ያለኝ ነገር ነው። አሁን ደስተኛ ሆኖብሻል። አሁን መናገር ትችላለሽ። በላ ልንገርህ። መጀመሪያ ተረጋጋ፣ እዛ እነግርሃለሁ። እንግዲህ እስከ ዛሬ ታውቋለህ የኔን የህይወት ትዳር ከዚህ በፊት ማለት ነው። እና ባገባ ወይ ደግሞ ያው ደስታዬ ደስታህ ነው ብዬ ተስፋ አደርጋለሁ። በወልድ ቤተሰብ ባፈራ ደስ እንደሚል ተስፋ አደርጋለሁ። እና ዛሬ እዚህ ጋር የሆንኩት እዛ ባይሳካልኝም ሰርቼ ለፍቼ መቀየር ባልችልም ዛሬ ላይ ማለት ነው እና የራሴ በጣም የሚወደኝ በጣም የሚያከብረኝ ሰው አግኝቻለሁ እና ይሄ ልነግርህ ነው። ደስ እንደሚል ተስፋ አደርጋለሁ። ደስ ይላል ብዬ ተስፋ አደርጋለሁ። እስከ ዛሬ አስጨንቄሃለሁ። በጣም ተጨንቀህልኛል። ከቤተሰብ በላይ ሆነህልኛል። ግን ከዛሬ በኋላ ይብቃ ይሄ ነገር። አንተም ማስጨነቅ አልፈልግም። ይብቃ እና የራሴ የምለው ሰው አግኝቻለሁ። ላገባ ነው። ምን ትላለህ? በጣም ነው ማለት ስታወራው ምናምን ስትነግረኝ ምናምን በጣም ነው ደስ ያለኝ እና ስቃይዋን ማለት ድካምን በጣም ብዙ ነገሮች አሉ። ላገባ ነው ስትይ ያልከበደ ማለት በቃ የራሴ ሰው አግኝቻለሁ። እውነት ነው። ከዛ ከመጣው ጀምሮ በጣም ማለት እንዳየኸው ነው ስቃይ አለ። ግን እሱ ባይሳካልኝም እንኳን ህይወቴን ባልቀይረው እንኳን ዛሬ ላይ የሚደግፈኝ የሚወደኝ የሚያከብረኝ የራሴ የምለው ሰው አግኝቻለሁ። ትዳር ልመሰረት ነው ምቢል ከዚህ በኋላ የመጨነቅ አንተን ማስጨነቅ ምናምን ይብቃ። እዚህ ላይ እንዴ እርግጠኛ ነሽ ልታገቢ ነው? እርግጠኛ ነኝ። እንዴ ምን ማለት ነው እንዴ? ከዚህ በፊት የደረሰብሽ ነገር አለ አይደል? አግብተሽ ብዙ ያጣሽው ነገር አለ አይደል? ያኔ የተሰበርሽው ያኔ ያዝንሽው ነገር አይበቃም? አሁን ድጋሚ ላገባ ነው ማለት ነው ማለት ነው። አልፏል እኮ እሱ አልፏል የሚባል ነገር የለም። ገና ትናንትና ሳውዲ እንደዛ ተንከራተሽ አረብ ሀገር እንደዛ ስቃይ አፈር በልተሽ ባዶ እጅሽን መተሽ ድጋሚ እንደገና አሁንም እሳት ውስጥ ልትገቢ እሳት አይደለም ይሄ አልፏል እሱ። ለዛ ነው ይሄ ሁሉ ነገር እንርሳ። በመቸኮልሽ እኮ ነው እንደዚህ አይነት ነገሮች እየተከሰቱ ያሉት። እዛ ጨርሼ ነው የመጣሁት። መጀመሪያ ተረጋጊያ እንዴ ቢያንስ ትንሽ ቀን እረፍት አድርጊ። ምን ማለት ነው ላገባ ነው ማለት? እኔ ማግባት ፈልጋለሁ ሙቢን። የራሴ የምለው ሰው ሰጥቶኛል ፈጣሪ አላህ። የራሴ የምለው ሰው ሰጥቶኛል። ትዳር መመስረት ፈልጋለሁ። እንደዛ የሚባል ነገር የለም እንዴ። እኔ ከዚህ በኋላ ላስጨንቅ አልፈልግም ሙቢን። እኔ እንደዚህ አይነት ነገር ነው አልፈልግም። እስካሁን ድረስ እንደዛ እያልሽኝ የነበረው ይህን ነገር ለመናገር ነው። ይህንን ኬክ ያዘጋጀሽው ላገባ ነው ለማለት ነው። ይህን ሁሉ ነገር እየደረደርሽ የነበረው እንዴ ትላንትና አይደል እንደዛ እያለቀስሽ መተሽ ዛሬ ላይ እኮ ዛሬ ነው የትላንት እኮ አለፈ። በቃ እንደዛ የሚባል ነገር የለም። እኔ አልፈቅድም። ገባሽ? ኧረ ተው በእናትህ ሙቢን በአላህ እንደዛ የሚባል ነገር የለም። ምን ማለት ነው? መጀመሪያ ለምንድን ነው ማስበው? በጣም ደስ ይላል። ልጁን አስተዋውቅሃለሁ። ለእኔ አልፈልግም። መጀመሪያ ተረጋጊ። እኔ ተረጋግቻለሁ። ትንሽ ቀን ጠብቂ እንጂ ዘለቀ ምን እያለች ነው? ደስታ የሚያስደስት ነው ማለት በእርግጥ በጣም ብዙ ፈተናዎችን ምናምን አሳልፋለች ምናምን። ዛሬ ግን አታግቢ ማለት ከባድ ነው። ምክንያቱም ትላንትና ያለፈ ነገር ነው። የትላንትናን ዛሬ አይናገርም። እንደዛ የሚባል ነገር የለም። ተነሽ። ኧረ ማግባት ማለት ደስታ እንደሚያስደስት ነው የነገርኩህ። ምንድን ነው የሚያስደስትሽ? እኔ እንድትጨነቅና ወይ ደግሞ እንድታዝን ፈልጌ አይደለም። እስከዛሬ አዘንክልኝ፣ ተጨነቅልኝ፣ ይበቃኛል እኮ ካሁን በኋላ እኮ እጨነቃለሁ ማለት ነው እንዴ? ለምን ትጨነቃለህ? የራሴ የምለው ሰው አግኝቻለሁ። ትላንትናስ የራሴ የምለው ሰው አግኝቻለሁ ብለሽ አይደለ እሳት ውስጥ ገብተሽ እንደዛ ያሰቃየሽ? እሱ ትላንት ነው። ዛሬ ነው እኮ። እንደዛ የሚባል ነገር የለም። እኔ በህይወት እያለሁ እኔ
እንደዚህ አይነት ነገር የሚቆጭን ነገር ትንሽ መረጋጋት አለብሽ። ከራስሽ ጋር መሆን አለብሽ። የተሰበረው ልብሽ መጠገን አለበት። ገባሽ? ተጠግኗል። የኔ የምለው ሰው ነው ያገኘሁት የሚወደኝ ማከብረው ነው። የጀመረችው ነገር እኮ ነው እዛው እያለች ጀምራ የጨራረሰችው ነገር ነው። ገባ? ኦልሬዲ አሁን እነሱ ለመጋባት ነው እያሰቡ ነው። በቃ ጨርሰናል። እያሰብን ሳይሆን ጨርሰናል። ሙሉ ነገር አልቋል። እና ይሄን ነገር ደግሞ አትገቡ አቁሙ ማለት ነው ትንሽ ይከብዳል። እንደዚህ አይባል ነገር የለም። አስብበት እንዳይቆጨ በኋላ በእናትህ ነው ቢና አስብበት። መጀመሪያ አስብበት። ደስታ ከሆነ ይሄን ነገር ፈቀደልኝ ምናምን እንደሆነ ይገባኛል፣ ግን ትንሽ ከባድ ነው ማለት አታገቢ ምናምን በኋላ መጀመሪያ ደስታ አዳምጠኝ። መጀመሪያ ደስታሽ ደስታዬ ነው የምትለኝ ከሆነ ይሄን ነገር እሺ በለኝ። እኔ እሺ ሳትለኝ አልነሳም። በእናትህ አይሆንም አልኩሽ አይደለ? ባላ የሚቆጭህን ነገር አታርግ። ደስታዬን ከፈለክ ይሄን ነገር እሺ በለኝ። በእናትህ እሺ ምልሽ ደስታዬን አትፈልግም? ምንድነው የምትፈጣጥኝ? መፍጠን መቼም የለብሽም። በጣም ነው እንጂ እዛ ጨርሻለሁ። በጣም ነው እንጂ የፈጠንሽው እንዴ! ትላንትና አይደለ የመጣሽው? ትላንትና መተሽ ድጋሚ ላገባ ነው ማለት ነው። መምጣቴን አትይው። ሳውዲ ሄድሽው ለምንድን ነው? ከባልሽ ጋር ስለተፋታሽ አይደል? እንደዛ እንቋሹ ከቤት ስላባረረሽ አይደል ሳውዲ ሄድሽው? ድጋሚ መተሽ ደግሞ ላገባ ነው ማለት ነው። ተረጋጋ። እንደዚህ ንገሪኝ እንጂ ምን ማለት ነው? ድጋሚ ላገባ ነው ማለት ላገባ ነው። የራሴ ህይወት እንዲኖር ይፈልጋለሁ። ከዚህ በኋላ እኮ ይኖርሻል፣ ግን ተረጋጊ። ትናንትና እንዴ ትንሽ ቀን መጠበቅ መታገስ አለብሽ እንጂ ቶሎ የሚያክምልኝ ሰው አግኝቻለሁ። ገባህ አይደለ? ስለዚህ ደስታ የሚያስደስት ከሆነ እሺ በለኝ። እኔ ይሻልሽ በእናትህ ደስታ የሚያስደስት ከሆነ እሺ በለኝ። ለምንድን ነው እሺ የምልሽ? እሺ ሳትለኝ ከዚህ ቦታ ንቅንቅ አይደለም። ሙቢን በአላህ ምን ማለት ነው? በእናትህ ሙቢን በቃ አሁን ማግባት የለብሽም። ትንሽ ተረጋጊ ሙቢን። በእናትህ ሙባረክ፣ ትላንትና ያለው ነገር እኮ አልፏል። ከእንደገና ያቅሽሏን አሰባ እንድታዝ እንዳምታረጋታለሁ ሙቢን በእናትህ አስብበታለሁ ቢያንስ በላት። በቃ ደስ ምንም የምታስብበት ነገር የለም። አልነሳም ከዚህ ቦታ ሙቢን። እሺ ሳትለኝ አልነሳም ሙቢን። ተነሺ። ለምን? በእናትህ ሙባረክ፣ በአላህ አስብ። ቢያንስ ተረጋግተህ አስብ። ይሄ ምንም የምታስብበት ነገር የለም። ደስታ ደስታ ከሆነ በእናትህ ሙቢን አስብበት። በአላህ ምንም የማስብበት ነገር የለም። ትናንትና እንደዛ ተጎድተሽ እንደዛ ተሰቃይተሽ አረብ ሀገር ለአረብ ሀገር እንደዛ ተንከራተሽ ድጋሚ ላገባ ነው ማለት ነው። ሙቢን ትላንት ነው አልፏል። እሱ እኮ ተረጋግተሽ አስቢበት። መጀመሪያ የሚያክምልኝ ሰው አግኝቻለሁ እያልኩህ እኮ ነው። በጣም የሚወደኝ ሰው አግኝቻለሁ። ትዳር አጋሪ እንዲሆን እፈልጋለሁ። አስተዋውቃለሁ እሱንም። በእናትህ ኖ እኔ እንደዚህ አይነት ነገር አልፈልግም። እሺ በይ ተነሺ። እሺ ሳትለኛለህ በእናትህ ሙቢን በአላህ እሺ በለኝ። በእናትህ ይሄን ብቻ እሺ በለኝ ሙቢን። በእናትህ ሙቢን በእናትህ እሺ በለኝ። በእናትህ በምትወደው እናትህ በእናትህ ሙቢን በአላህ አስብበት። በጣም ጥሩ ነገር ነው። ምንም የሚታሰብበት ነገር የለም። ምንም ይሄንን ሀሳብ የማታቆሚ ከሆነ እኔ ወንድምሽም አይደለሁም። ሙቢን ባላንተ የሚቆጭን ነገር አታውራ። እስካሁን ድረስ እኔ አንቺ ወንድም አልነበርኩም። ይሄንን ነገር ሀሳብሽን የማትቀይሪ ከሆነ እኔና አንቺ ያበቃልናል። እሺ አንቺ ራስሽ አስቢበት። እንደዚህ አይነት ነገር እኔ አልፈልግም አሁን ላይ። ሙቢን በእናትህ ድጋሚ እንደዚህ አይነት ሀሳብ ታስቢና እሺ። ኧረ ተነሽ በእናትሽ። እኔ እንደዚህ መሆን የለብሽም እኮ ተነሽ። እኔ እኮ የደስታው ተነሽ። ችግር የለውም። የፍቅር ስሜት ይገባኛል። እንደዚህ አይደለም። እሱን ተጨናንቆ ነው። እሺ እሱ ዝም ብሎ ነው፣ ጊዜያዊ ነው እንደዚህ የሚሆንብሽ። ችግር የለውም። እሺ እልሻለሁ፣ አትጨነቂ። ለአንቺ ስለሚጨነቅ ስለአንቺ ስለሚያስብ ብቻ ነው እንዲሆን ያለው። እሺ እኔ
በእናትህ ልለምን አስረዳው አንተን ከሰማ። እሺ ችግር የለውም አንቺ አታልቅሽ በቃ ችግር የለውም ምን ያስረዳዋለሁ እሺ አታስቢ አለሁልሽ አብሽሪ